ዛላችሁ እንዴት ናችሁ? ትናንትና በለቀኩት ቪዲዮ ላይ አብዛኛው ሙስሊም ወገኖቻቸው ውሸት ነው እያሉ ነበረ። እኔ ግን ጥያቄ ሙስሊም ወገኖቼ ብላችሁ የምትቀሩትን ቁርአን ትርጉሙን ሳታውቁ ነው ወይ የምታዜሙት? ሰበበል ነዙሉ ይህ አንቀጽ በምን ምክንያት ነው የወረደው የሚለውን ሳትመለከቱ ነው ወይ የምትቀሩት? እናንተ ውሸት ነው ያላችሁት ታሪክ በሐዲሳችሁ፣ በቁርአናችሁ፣ በተፍሲሮቻችሁ የተቀመጡ ናቸው። ኑ ላሳያችሁ። እንግዲህ ሱረቱል ተሕሪም ምዕራፍ 66 ቁጥር 1 መሐመድ ከሚስቱ ሰራተኛ ጋር ግንኙነት ሲያደርግ ሐፍሳን ደርሳበት ነውና ሚስቱ ደርሳበት ከሚስቱ ሰራተኛ ከባሪያ ሴቱ ጋር ግንኙነት እያደረገ ኖርማል ትክክለኛው ሚስቱ ደረሰችበት። ከዛ ይሄ አንቀጽ የወረደበት ምክንያት በምን ምክንያት ነው? ቁጥር 1 ላይ እንዲላል አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርምት አድርጋለህ? አላህ እጅግ መሐሪና አዛኝ ነው አለ። እና አልሱዩጢና አልዋሂዲ ይህን አንቀጽ የወረደበት ምክንያት በምን ምክንያት ነው ብለው አብራሩ። ነብዩ የልጅ እናታቸውን ማርያም በአይሻ ቀን በሌሊቱ ሚስታቸውን ከሐፍሳ ቤት ይዘዋት ገቡ ግንኙነት ሊያደርግ ማለት ነው። በማቀን በአይሻ ቀን ከማጋር ከማርያ ቀብጥያ የልጅ እናታቸው የተባለችው ኢብራሂም የሚባል ልጅ ወልዳለት ነበረ። ማርያም ቀብጥያ ያው በልጅነቱ ሞተ እንጂ ኢብራሂም ማለት ነው። እቺ ሴት ሚስት ሳትሆን ባሪያ አገልጋይ ናት። ኦኬ በስጦታ መልክ የተሰጠችው አገልጋይ ናት። ከሽቶና እችን ሴት በስጦታ መልክ ሰጥተውት የወሲብ አገልጋይ ማለት ነው። ሶ እቺ ሴት እየተገናኘ ያለ ሌላ ሴት ደረሰችበት፣ ትክክለኛዋ ሚስቱ ደረሰችበት። እና አይሻ ስታገኛቸው ተቆጣችና ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው በማለት አማራ ተናገረችው ማለት ነው። እዛ መሐመድ አይደለም ይህን ጉዳይ ለአይሻ አትንገሪያት ብሎ ለመናት። በቃ አትንገሪያት፣ እሷም ከዛሬ በኋላ በእኔ ላይ እርምናት አሏት። ከዚህ በኋላ አልነካትም፣ እርምናት በእኔ ላይ እንዳትነግሪብኝ ይሄ ሚስጥሬን አለ ማለት ነው። እሷ ሰራተኛ አይደለችም እንዴ ሐራም ትሆናለች ስትላቸው፣ እሷ ማለት ሰራተኛ አይደለች እንዴ ሐራም ትሆናለች ስትል ምን አለ መሐመድ? በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትንገሪ አላት። ከዚህ በኋላ አልነግራትም ብሎ አልቀርባትም ብሎ ተገዘተ ማለት ነው። ለማንም ግን አትንገሪብኝ አላት። ይሄንን ብለዋት ሳለ ለአይሻ ነገረቻቸው። ሐፍሳ ሚስጥር ጠባቂ ልትሆን አልቻለችም። ሄደችና ለሚስቶቹ ንግር አደረገችበት። ነብዩን ትላንትና በዚህ ሌሊት ምናምን ብላ ተናገረች ማለት ነው ለሚስቶቹ። ከዛስ ነብዩ ይሄን ማድረጋቸውን በአይሻ በኩል ሲሰሙ በዚህን ጊዜ ለአንድ ወር ወደ ሴቶቻቸው ላይቀርቡ ማሉና 29 ሌሊት ራቋቸው። 29 ሌሊት ተደበቀ ማለት ነው ከሚስቶቹ። እነሱ ሰምተው እንዴት እንዲያደርገ ምናምን ብለው እየተወራጩ ነው። እዚያም ይህ አንቀጽ ሁኔታው አግባብ እንዳልነበር ለማስተማር ይህ አንቀጽ ወረደ። ምኑ አግባብ እንዳልሆነ ለማስተማር ቁጥር 1 ላይ ምን ብሏል? አላህ አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድ የምትፈልግ ስትሆን በአንተ ላይ እርም ለምን ታደርጋለህ አለው። ማለት እኔ ፈቅጄልህ እኮ ነው። ለምንድነው አንተ 29 ቀን መደበቅ ያስፈለገ? ምን ፈርተ ነው አለው አላህ። ለምንድነው የምትፈራው? ለምን አለው። በቃ ለምንድነው የምትፈራው? እኔ ፈቅጄልህ አይደል ወይ? 29 ቀን ለምንድነው እነሱን ፈርተ የምትደበቀው? ብትነግራትስ ምንድነው ችግሩ ነው? ብትነግራቸው ስለሚስቶቹ ምንድነው ችግሩ አለው ማለት አደፋፈረው አላህ። ይህ ነገር አግባብ እንዳልሆነ አግባብ ያልሆነው ምንድነው? ነብዩ 29 ቀን እነሱን ፈርቶ መደበቅ የለበትም። የተፈቀደለት ነገር ነው፣ መብቱ ነው ከማርያም ቀብጥያ ጋር መገናኘት የሚለው ማለት ነው። ይሄ ነገር ትክክል ነው። ስለዚህ የነሱ እንደዛ መሆን መወራጨትና አንተም እነሱን ፈርታቸው መደበቅክ ትክክል አይደለም ነው የአላህ ሐሳብ ማለት ነው። ከዛስ ቁጥር 2 ላይ አላህ ለእናንተ የመሐሎቻችሁን መፍቻ ደነገገላችሁ፣ አላህ ረዳታችሁ ነው፣ እርሱ አዋቂ ጥበበኛ ነው አላቸው ማለት ነው። ከዛስ ቁጥር 3 ላይ ለሐፍሳ ምን ብሏታል? አትንገሪብኝ ብሏት የለ። ከዛስ እንደነገረች ባወቀ ጊዜ መሐመድ ይጠይቃታልና ምን አላት? ነብዩ ከሚስቶቹ ወደ አንዷ ወሬን ባመሰጠረ ጊዜ አስታውስ፣ እርሱንም በነገረችና አላህ እርሱን ማውራቷን ባሳወቀው ጊዜ ከፊሉን አሳወቀ፣ ከፊሉንም ተወ። በእርሱም ባወራት ጊዜ ይህማ ነገር አለች። ለምን ነገርሽብኝ ብሎ ሲላት እኔ ወሬን እንዳሰራጨው ማነገረህ ብላ ጠይቀችው። እንትና ማለት ነው ሐፍሳ ማነገረህ አለች። ከዛስ አላህ መሐመድ ምን አላት? አዋቂ ውስጥ አዋቂው ነገረኝ አላት። አላህ ነገረኝ አላት። አላህ ነገረኝ አንቺ ለሚስቶች ሄደሽ እንደተናገርሽ አላት። እኔ እንደነገርኩ ማነገረህ ብላ ሐፍሳ ስትጠይቀው አዋቂ ውስጥ አዋቂው ነገረኝ አላት። አላህ ነው ነገረኝ አላት። አላህ ምን ብሎ አሳወቀ? የነብዩ ሚስቶች የተመሳጠሩትን ነገር ለመሐመድ ነገረ ማለት ነው። ከዛስ ቁጥር 4 ላይ ሁላችሁም አለ
ሲገስጻቸው ማለት ነው። ሚስቶቹ ተሰማቸውና እንዴት እንዲያደርጋል ምናምን ብለው እየተወራጩ ነው። ከዛ ምን አላቸው አላህ ሁላችሁም ወደ አላህ ብትመለሱ ልቦቻችሁ በእርግጥ ተዘንብለዋልና ትስማማላችሁ፣ በእርሱ ጥቃት ላይ ብትረዳዱ ግን አላህ ጅብሪልም ከመእመናንም መልካሞቹ እርሱ ረዳቶቹ ናቸው። እናንተ ህብረት ፈጥራችሁ ነብዩ ላይ ብትሆኑ እኔም ጅብሪልም ከመእመናንም መልካሞቹ ረዳቶቹ ናቸው። እናንተ ብታብሩበት ነው ረዳቶቹ ናቸው። ከዚህም በኋላ መላእክቶች ረዳቶቹ ናቸው። እኔም መላእክቶቹም ረዳቶቹ ነን። እናንተ ህብረት ብታደርጉበት እኔም መላእክቱም አለንለት አለው አላህ ማለት ነው። ከዛስ ምን አለ ቁጥር 5 ላይ ሁላችሁንም ቢፈታችሁ እናንተንም በሙሉ ቢፈታችሁ አለ ቢፈታችሁ እናንተ እንደዚህ መወራጨታችሁ እናንተም ፈቶ ሌላ ማግባት ይችላል ነው እያላችሁ ያለው። ምን አላቸው? ሁላችሁንም ቢፈታችሁ ከእናንተ የበለጡ ሚስቶች ሙስሊሞች አማኞች ታዛዦች ተጸጻቾች ለአላህ ተገዦች ጿሚዎች ባለ ፈቶች ደናግልም የሆኑ ጌታ ሊሰጠው ይከጅላል። አርፋችሁ ተቀመጡ። እናንተን ቢፈታችሁ እኔ ሌላ ጿሚዎች ተጸጻቾች ታዛዦች ሙስሊሞችን እሰጠዋለሁ። ስለዚህ አትወራጭ፣ አርፈሽ ቁጭ በይ ነው መብቱ ነው ከመሪም ቀብጥያ ጋር መገናኘት። ማን ስለሆንሽ ነው አንቺ የምትወራጭበት? ከፈለግሽ አንቺን ከፈታሽ እኔ ካንቺ የበለጠ ሌላ ሴት ሰጠዋለሁ አለው ማለት ነው። ደናግሎች ጿሚዎች ተጸጻቾች ሙስሊሞች ታዛዦች የሆኑትን ለእኔ ልሰጠው ከጅላለሁ። ስለዚህ መወራጨት ያስፈልጋል። አርፈሽ ቁጭ በያላት ማለት ነው። እያንዳንዷን ወለ ዘይነብ ወለ አይሻ ወለ ሐፍሳ እንደዛ ተሰብስበው ሲያጉረመርሙ የነበሩትን ሴቶች ማለት ነው። መላችሁንም ቢፈታችሁ አላህ ነው እንግዲህ እና አንቀጽ አወረደልኝ ብሎ መሐመድ እንትን የሚላቸው ማለት ነው። መላችሁንም ቢፈታችሁ ከና ይሄንን ዑመር ነው እንትን ያለው። ከዛስ አንቀጹን አወረደ ማለት ነው። አላህ ምን አለ? መላችሁንም ቢፈታችሁ ከእናንተ የበለጡ ጿሚዎች ተጸጻቾችን አላህ ሊሰጠው ይከጅላል የሚል አንቀጽ አወረደለት። ኢማጂን ይሄ ሐዲሱን በተመለከቱ ሱናን አናሳይ 3959 ላይ ማለላችሁ። ይሄው ተፍሲራቱ እንደዚህ ብለው ነው ያስቀመጡት። ሌላ ሸክም አስደምጣቸዋለሁ ከፈለጋችሁ ይሄንን ያብራራበትን ማለት ነው። ይሄ መጽሐፋችሁ ላይ የተቀመጠ እንደውም አላህ ሲቆጣቸው ምን ይላል? እንደ ፈርዖን ሚስቶች ቁጥር 11 ላይ ምን ይላቸዋል? እንደ ፈርዖን ሚስቶች ታዛዦች ሁኑ የጀነት እንድትሆኑ ከፈለጋችሁ። ኦኬ እንደ ሎጥ ሚስቶች ከሆናችሁ የጀሃነም ናችሁ፣ ቅጣታችሁ የከፋ ነው እያለ ያስጠነቅቃቸዋል ማለት ነው። ያስጠነቅቃል። አርፋችሁ ቁጭ በሉ እያለ ማለት ነው። አላህ ምንም የማድረግ መብት የላቸውም። ደግሞ ሲወራጩ ቢውሉ ቢያድሩ ምንም የማድረግ መብት ነብዩ ከፈታችሁ ሌላ ባላ ያገባቸውም። ሱረቱል አህዛብ ምዕራፍ 33 ቁጥር 53 ላይ የነብዩን ሚስቶች ልታገቡ ለእናንተ አልተፈቀደላችሁም፣ ለእናንተ ከባድ ኃጢአት ነው ይሄን ካደረጋችሁ ተብለዋል። ስለዚህ የነብዩ ሚስቶች መሐመድ ቢፈታቸው ማግባት የሚችል ሰው የለም። ስለዚህ ቆሞ ቀር ሆነው ከሚቀሩ እዛው እየተወራጩ አብረው ነው መኖር የሚፈልጉት ማለት ነው። ነብዩ አንድ ያገባቸው ሴቶች ሌላ ሰው ሊያገባቸው አይፈቀድላቸው፣ እሱ ቢፈታቸው እንኳን ማለት ነው አይፈቀድላቸው። ስለዚህ መላችሁንም ቢፈታችሁ ከእናንተ የበለጡ ሌሎችን ሴቶች እሰጠዋለሁ ሲል እነዛ ሴቶች ተፈተው ማንም ሊያገባቸው አይችልም። ለመሐመድ ግን ሌላ ሴቶች ይሰጠዋል። ደናግሎች ጿሚዎች ተጸጻቾች ምናምን ማለት ነው። ይሄ መጽሐፋችሁ ላይ ያለ ታሪክ ነው ጋይስ። ለዚህ ነው መሐመድ ለራሱ የስጋ ፍላጎት የወረደለት የቁርአን አንቀጽ ቁርአን ነው እንጂ እውነተኛ ከአምላክ የሆነ መገለጥ አይደለም። ከእውነተኛ አምላክ የወረደለት መጽሐፍ አይደለም። ለራሱ የስጋ ፍላጎት ያመጣው መጽሐፍ እንጂ እውነተኛ የድህነት መንገድ የሆነ መጽሐፍ አይደለም እንላችሁ። ኦኬ እውነተኛ የሆነ መጽሐፍ አይደለም እንዴ መሐመድ ያደረገው ነገር ነውር እንደሆነ ገብቶት 29 ቀን ተደበቀ ከሚስቶቹ 29 ቀን ተደበቀ ከሚስቶቹ። አላህ ምን አለው? ከዛም በኋላ ፍራቸውን ለማደፋፈር አላህ እንዲህ አለኝ ብሎ መጣባቸው። ምን ብሎ? አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድ የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ ብሎኛል፣ ፈቅዶልኛል እኮ አላህ አላቸው። መጣና አንቀጽ ወረደልኝ ይኸው አላቸው። በቃ እና መጽሐፋችሁ ላይ ያለ ታሪክ ነው። ሐዲሳችሁ ላይ ያለ ታሪክ ነው። ተፍሲሮቻችሁ ላይ ያለ ታሪክ ነው። ሙስሊም ወገኖቻችን እናንተ ሰምታችሁት አታውቁም ማለት ስድብ ነው ማለት ወይም ውሸት ነው ማለት አይደለም። ቼክ አድርጉ። ከመሳደባችሁ ሌላ ነገር ከማውራታችሁ ተሰደብን ከማለታችሁ በፊት ሄዳችሁ ይሄው አልዋሂዲና አልስዩጢ ይሄ አንቀጽ ወረደበት ምክንያት እንዲህ ነው ብለው አስቀምጠዋል እና አልጃለላይን። ኦኬ ስለዚህ እነዚህ ኮሜንታሪዎቻችሁ ውሸት ነው የዘገቡት።
ሐዲሳችሁ ሱናን አናሳይ 3959 ውሸት ነው የተዘገበው። በሐዲስ ላይ የተዘገበው ውሸት ነው። ቁርአናችሁ ውሸት ነው። ስለዚህ ሙስሊም ወገኖቻችን ያልሰማ የማታውቁት ነገር ሲመጣላችሁ ውሸት ነው አትበሉ። መጽሐፋችሁ ላይ ያለ ታሪክ ነው። ደግሞ አንድ ነገር ልንገራችሁ። እናንተ ኮሜንት ላይ የምትሳደቡት ስድብ ነብያችሁ እያንዳንዱን ነገር ያደረገው ነገር ነው። እያንዳንዱን በምትሳደቡበት ልክ ከሐዲስ እያመጣ ማሳየት እንችላለን። ባይዘው እናንተ ስድብ ነው የምትሉትን ነገር ነብያችሁ መልካም ነገር ነው ብሎ ያደረጋቸው ነገር እንደሆነ ማሳየት እንችላለን። ለሞራላችሁ ስለምንጠነቀቅ ነው፣ እውነት ለመናገር ማለት ነው። እያንዳንዳችሁ የምትሳደቡት ፐርሰናል ስድብ አርጋችሁ ራሱ የምትሳደቡት ስድብ ነብያችሁ ጽድቅ ስራ ነው ብሎ የሰራቸው ነገሮች እንደሆኑ ማሳየት እንችላለን። ለማንኛውም የሼኹን ላስደምጣችሁ እስቲ። واستعينوا على قضاء حوائجكم، وانا اقولها خاصة بالحريم بناتنا واخواتنا. السر ترى ما ذبح الحريم الا الافشاء بالسر. ترى الله نزل سورة كاملة عشان افشاء سر، وهذا كلام خاصة للنساء. تعرفون قصة قصة حفصة رضي الله عنها لما النبي عليه الصلاة والسلام امرها ان لا تخبر احدا لما ادخل زوجته. من هي الزوجة المصرية؟ ماريا القبطية. لما ادخلها النبي صلى الله عليه وسلم في حجرة حفصة ونام معها تلك الليلة، رجعت حفصة من بيت عمر، كانت مريضة عند ابوها، ثم قال الرسول صلى الله عليه وسلم ما دام حفصة راحت جيبوا لي ماريا تنام معي في حجرة حفصة ما هي موجودة. فجاءت ماريا وحفصة رجعت، تنشطت في الليل ورجعت. فلما رجعت فإذا بماريا عند الرسول في الغرفة في حجرتها، وزعلت قالت كيف تجيبها في حجرتي؟ كان وديتها حجرة عائشة ولا حجرة زينب. قال النبي لا تتكلمين، خلاص اسكتي. قالت سأتكلم. قال طيب يرضيك ان اطلقها او احرمها وتسكتين؟ قالت ما عندي معنى خلاص. وحرمها النبي على نفسه، وطلعت وعلمت عائشة، وعائشة علمت زينب، وانتشر الخبر في المدينة. الله يقول واذا سر النبي الى بعض ازواجه حديثا فلما نبأها به واظهره الله عليه عرف بعضه واعرض عن بعض، فلما نبأها قال من انبأك هذا؟ قال نبأني العليم الخبير الى اخر السورة. المهم ان خديجة كتمت هذا الخبر او هذه الرؤيا ولم تخبر بها احدا، ثم ارسلت ميسرة يتابع النبي صلى الله عليه وعلى اله واصحابه وسلم، وهو يتابعه في الطريق. لما رجع قال لها يا خديجة رأيت من محمد اعجب مما رأيت في الرحلات الاولى. قالت وش رأيت؟ قال رأيت 3 اشياء. الشيء الاول منذ ان خرجنا من هنا من مكة لين وصلنا الشام فيه سحابة غيم فوق محمد تمشي لين وصلنا ولين رجعنا في الشمس تظلله. وقلت بختبره، يقول انا قلت يمكن هالسحابة ما هي بله. شلون بيختبره؟ جاء ميسر للرسول قال يا محمد تسابقني؟ بتسابق انا وياك. يقول بشوف، يقول وانا اركض وناظر، يقول السحابة تروح فوق معه حتى هو يركض، اذا ركض اسرعت السحابة تظلل النبي صلى الله عليه وسلم. الان خديجة جالسة تركب الموضوع على الرؤيا. قالت له وبعد وش شفت؟ قال ورأيته كلما جلس في مكان فيه شمس جاءته الشجرة تكون صغيرة فتأتي فوقه تظلله حتى يأتيه الظل على جسده كله، يعني مظلة بدون ريموت. ثم إذا قام رجعت الشجرة مكانها. قال طيب وش الأمر الثالث؟ قال رأيته راهب بحيرة الراهب لما جاء يبتاع معه من اليهود يبيع ويشتري، فوقف ونظر في وجهه ونادى ميسرة قال تعال من هالرجال أول مرة نشوفه؟ قال هذا من قريش أرسلته خديجة. قال أعرف أنه من قريش، بس من هو ابن من؟ قال هذا محمد بن عبد المطلب ابن عبد الله بن عبد المطلب. قال هذا هو نبيكم في هذا الزمان. هذا يقوله بحيرة الراهب، يقول ان صدقت فراستي فحنا قرينا في الكتب عندنا في التوراة والإنجيل أن نبيكم هذه صفاته. ويوم علم خديجة بهذا الخبر طلبت من ميسرة أن يسكت. الغريبة أن ميسرة في التاريخ لم أجد له قصة تذكر إلا هذا الموقف بس. وشوفوا بعض الناس كيف الله يبارك فيه، يخرج شخص في التاريخ مرة واحدة لكنه يضع بصمة إلى يوم القيامة. وش بصمتك أنت في الحياة؟ والله عيب أن يعيش الواحد منا 30 و40 و100 سنة ويموت ولا له أي أثر، أعوذ بالله. رجل وإنسان وأعطاك الله من المقومات، وحنا نعيش في زمن يعني بإمكان الإنسان يقدم رسالة تخدمه في دنياه دعوة وحبا وثناء، وفي الآخرة إذا كان صادقا مخلصا راجيا وجه ربه جنة عرضها السماوات والأرض وأجر وحسنات الذي ربما الإنسان يتمنى منية
أنه يقع أو يفعل مثل هذا الفعل.